እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም። ካሉ ጠይቁልኝ ፕሊዝ፣ አለሁ በሉን። ለምን እንደዚህ እንደምን ልንገራችሁ። በእህት አልታደልም ማለት ይቻላል። ማለት 3 እህት ሞቶብኛል አለ ረሃማቸው። የመጨረሻዋ ግን ኢሙዬ በጣም አታችመንት ነበር። አሁን በቅርብ የሞተችው ከሞተች 3 ወር በየገዳማቱ እኔ ገዳማት ዙሪያ አውቃለሁ። በእውነት ወላሂ አረ ነገረ እንዴ አንተ ጉደኛ ሰው ነሽ። በምን ጉዳይ በተለኛ እንዳልኩ በጉዞ ደረጃ እንኳን እንኳን አደረሳችሁ ለገብርኤል መልካም ገጽ ለገብርኤል። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እናንተን የሚመጥኑ የተመረጡ ቪዲዮዎች ይላችሁ ወደ እናንተ መጥቻለሁ። እናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ነው በነጻነት ኮሜንት ላይ መጻፋችሁን አትርሱ። ወደ ቪዲዮ የመጀመሪያ ቪዲዮአችን ለዶክተር አብይ አህመድ አንዲት እህታችን እንደዚህ ስትለግል አስተያየቷን አስቀምጣ ነበር። የሁላችንንም ጉዳይ ይነካል ብዬ ስላሰብኩኝ እሱን አምጥቼላችኋለሁ። በሱ ጉዳይ እንነጋገርና ወደ ዕለቱ ቪዲዮቻችን እናልፋለን። እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም። ካሉ ጠይቁልኝ ፕሊዝ፣ አለሁ በሉን። ለምን እንደዚህ እንደምን ልንገራችሁ። ወጣቱ ስራ የሆነ ነገር ካክስቱም ካጎቱም ካያቱም ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል። ከዛ ግብር ሌላ ታሪክ። እኔማ የአፍሪካ አህጉርም ነው መሰለኝ እንዳጠቃላይ ምን ከፍለው ሌላ እኔ ምንም አማርኛ ይዘብረቅረቅ ቢልባችሁ ራሱ እየወላችሁ እየሰካካችሁ ስሙት። 2017 ላይ የራሴ 2 ስራ ነበረኝ። አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቼዋለሁ። አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው። ስለምን እንደማወራ በእርግጠኝነት አብዛኞቻችሁ ይገባችኋል። ግን እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው ቲቪ ላይ ያየናቸው ዶክተር አብይ አህመድ አይመስሉኝም። ጠርጥሩ። እውነቴ ነው። ኤአይስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 አመት እሺ በቃ በግርም ቢሆን ሞክራለሁ ሲል ጦርነት ስንል አትወጡም። እሺ የት እንኖር እንስራ አትሰሩም እንዴ የት እንሂድ? እኔ በግሌ እንደ አንድ እንዴ ማርያም ዶክተር አብይ አህመድ እባክዎትን እንደው ስሙ አንዴ አንቱን ብለህም አትፍረድብኝ። ግን ስማኝ አንተ እኮ ስትሾም ማለት እርሶ ሲሾሙ ከእናቶቻችን ጋር እኔ ነኝ ማገባው ብለን እኮ ተጣልተናል። በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆንንም። ልጆች አሉን በምን እናሳድጋቸው እንዴ? ጌታዬ ሆይ እኔ የምትሰጠኝ 100,000 ብር ገንዘብ ምንም እያለቀብኝ ስለሆነ ባከን በሚሊዮን አድርግልኝ እና ከቸርክ ከዚች ሀገር መንቅረህ አስወጣኝ። አሜን በሉ። ዲያራ መኖር አለመኖራቸው ይጣራልን። እንዴ ወጣቱ እየሞተ ነው። ማርያምን እየኖረ አይደለም። አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ? እንደው የቤት ባለቤት እንሆናለን? የቤት ባለቤት ምን ነው እንግዲህ ይመስላችኋል? የምረኔ መቼም ነው የማይመስለኝ። መቼም እንዴ ጌታ ሆይ አረኡ ገና አሁን ሀብታም እሆናለሁ ብዬ አስብ የነበረው ሴትዮ ወደታች ወርጄ ገና ትንሽ ከፍ ስል እያፈረጠ ወደታች ይወርደኛል። ማርያም አረ በገብርኤል አረ ተው ድሮን እንድንናፍቅ አታርጉን እንጂ በዚህ እድሜያችን እኮ ድሮ እያልን ማውራት ጀመርን እኮ እንዴ። በዚህ እድሜያችን እኛ ራሳችን የራሳችን ታሪክ ድሮ ሆኖብን ድሮ እያልን ነው የምናወራው። አረ መንግስት እንዴ አረ ለወጣት ዘንተው ግድ የለህም ተው። ሌላው ደግሞ የኦሮሞኛ ዘፋኝ ሆነው አንዱዓለም ጎሳ አዲስ ዘፈን ሊያወጣ እንደሆነ ሁላችሁም ተመልክታችሁታል ብዬ አስባለሁ። ከዚህ ጋር በተያያዘ ደግሞ ፌሚኒስቷ ጆርዲ በተደጋጋሚ ቪዲዮዎችን ስትሰራ ነበረ። አሁንም ደግሞ አንዱዓለም ጎሳ ዘፈን ሊያወጣ እንደሆነ ከሰማችን በኋላ የተናገረችው ንግግር ብዙዎችን አስገርሞ ነበረ። ሰምተነው እንመለስ። አንዱዓለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። አሁን ማነብላችሁ ፍርድ ቤት አንዱዓለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው፣ የፍርድ ቤት ወረቀት ማለት ነው። ሟችና ተጠርጣሪ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዱዓለም ነው።
የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ አንዷለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈ በሰው ህይወት አትቀልድ የራስህ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት ጥራት የሚል ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ አንቺ አንጀቴን ነው የምትበይኝ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ ወደ ቀነኒ ቲክቶክ ማለት ነው ስልክሽን ላኪልኝ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ጽሁፎችን ምስሎችን መገኘታቸውን የሚያስረዱ የሰነድ ማስረጃዎች ናቸው። እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት አንዷለምን የለቀቁት። አንዷለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሐሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው አፍቃሪው አንዷለም። ንገሩኝ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማ ነው ጭንቀት ላይ እንደነበረች ከባድ ሀዘን ላይ እንደነበረች ከባድ ብቸኝነት ላይ እንደነበረች ሊንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው ሲደበድባት ነበር የነበረው ሲያንቃት ነበር የነበረው እገልሻለሁ እያለ ሲያስፈራራት ነበር የነበረው ሽጉጥ ተኩሶባታል ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? ያክል ጊዜ ይመታት እንደነበረ ለምን ይመታት እንደነበረ እንዴት ይደበድባት እንደነበረ እንዴት ቅስሟን የሚሰብሩ ንግግሮችን ይናገራት እንደነበረ እንዴት ኮንቲኒየስሊ በላዩ ላይ ሴቶችን እንደሚደርብባት በስነ ስርዓት በግልጽ ሳይናገር ቁጭት ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ ምናምን። አንዷለም ዘፈን ባወጣ ቁጥር አልበም ባወጣ ቁጥር ስራዎችን ባስታወቅ ቁጥር ማለት ነው እኛም የቀነኒን ሞት እየተከታተልን ከግር እስር ከማንነትህ ጋር ከታዋቂነትህ ጋር ትክክለኛው ማንነትህ ታዋቂ እስኪሆን ድረስ እንሰራለን። ፍርድ ቤት ቢለቅህ እኛ አንለቅህም። የቀነኒ ደም አይለቅህ። እጅህ ላይ ደም አለ የፈለገ ብትታጠብ የማይነጻ ለነገሩ ለመታጠብም እየሞከርክ አይደለም ታዋቂ መሆን ነው አይደል የምትፈልገው ምንም ችግር የለውም እናግዛለን በአለም ዙሪያ እንድትታወቅ እናደርጋለን ታሪክህን በእንግሊዘኛ እንተርክልሃለን ምንም እንዳታስብ። ሌላ የአንዷለምንና የአብርሃምን ኬዝ የቤዛንና የቀነኒ ኬዝ ጎን ለጎን አድርጋችሁ ማለት ነው የዘር ጉዳይ ልታደርጉት እየሞከራችሁ ያላችሁ ሰዎች አላችሁ። ቀነኒንና የቤዛን ኬዝ ምን እንደሚያለያያቸው ምን እንደሚያመሳስላቸው እኛ እዛ ቦታ ላይ የት እንደነበረ ምናምን ኤክስፕሌን የሚያደርግ ቪዲዮ ልሰራ ነበር ግን አያስፈልግም። ሌላ ደግሞ አንዲት እህታችን በአሜሪካ ፈረንጆችን ሰብስባ ስለ ገብርኤል ስትል እየሰጣቻቸው የነበረው ዝክር ብዙ ሀበሾችን ልብ ነክቷል። This way, because the ceremony. Come on, it's our turn. Saint Gabriel, guys, today is Saint Gabriel today. Happy እንኳን አደረሳችሁ ለገብርኤል መልካም ገጽ ስለ ገብርኤል You know Gabriel? That's Orthodox Church in Ethiopia. Today, yearly we celebrate. My customer today, free bread, free sample food, free coffee, everything is free today because you celebrate with me. Sala Gabriel, take some bread. Ethiopian homemade bread. Yeah, thank you. So I give you also some coffee tea. So guys, come on. You want some something? It's an Ethiopian special church day. Ethiopian special day today. That's Saint Gabriel's day. You want some, guys? Gabriel's day. Thank you. I have to go, but I'll Google it. So guys, now again, I have a special for you.
Who's that eating meat? Meat. Okay. Meat? Yeah. One stickiness. Takes up. Okay. Takes up. Yeah? Thank you. Takes up. Tim. This is Ethiopian lamb tips. So this is Ethiopian lamb tips. Come on, take it. No, I'm not. You know, it's a meat. Not lamb. So this is lamb tips. Lamb stew, making with lots of herbs, garlic, ginger, lots of herbs, made by Chef Muna. Okay, guys. My name is Muna. Nice to meet you. Thank you. Where are you from, guys? California. California. Yeah. So, guys, now we go inside. We treat you push. Yes. And later on, I give you coffee also. We give you coffee. We give you popcorn also. Come on, pick some. Children. ስለ ገብርኤል ደግሞ ኢትዮጵያዊነትን የተመለከትንበት አንድ ወንድማችን ብዙዎችን አስደስቶ ነበረ። እሱም የሆነበት ምክንያት ደግሞ የሱ እምነት ሙስሊም ነው፣ ግን ሶሻል ሚዲያ ላይ ደግሞ የተለያዩ የኦርቶዶክስ መዝሙሮችን መዘመር ነው የሚታወቀው። በየገዳማቱ እኔ ገዳማት ዙሪያ አውቃለሁ። በእውነት ወላሂ አረ ንገረ እንዴ አንተ ጉደኛ ሰው ነሽ። በምን ጉዳይ በተለኛ እንዳልኩ በጉዞ ደረጃ እንኳን ሚጣቃማኔል ጻድቃኔ ምናምን ይሄ ይልኩባ እንደም ጻድቃኔ ቪዲዮ ለቀቅ በዚህኛው ገንዘብ አልነበረኝም እና ከስራ እንትን ያልኩበት በሆነ አተክኖች ወጣውበት ሰዓት ነው። ግንቦት 21 ማለት ነው። ይሄ ግንቦት 21 ጻድቃኔ ማለት ይነክሳል። በጣም ነው የሚነክሰው። በአመት ልክ ነው። የአመቱ በአሁኑ ወር ነበር። ግንቦት ላይ ግን ንክስ ነው። ንክስ ሆኖ በጣም ጻድቃኔ እንትን ከዛ ከፍቶኛል አልኩና በቃ ጧት ጸጉሬ እንደታጠብኩኝ ሳስቡ ጻድቃኔ ልቀር ነው አልኩ። ኧረ አላህዬ ተው ግን ተው ወላሂ ኧረ አላህዬ ተው እኔ ቀርቼ እኮ አላውቅም ምናምን ብዬ ስልኬን አወጣሁና ኧረ ወላሂ ነው የምላችሁ ጻድቃኔ እኮ ልቀር ነው ምን ሆናችሁ ነው ምናምን ብዬ ቪዲዮ ለቀቅኩ። እያየሁት በደቂቃ ውስጥ ተቀጣጠለ ቪዲዮ። ያው ሰዓቱ ሄደ እንጂ በትንሹ ከ100 ከ200 ሰው በላይ በፈለግከው ነገር ትራንስፖርት በፕሌን ከፈለክ በፕሌን በታክሲ ከፈለክ በራይድ ከፈለክ በፈለግከው ነገር እኛ ሸፍነን ነው ሰደ ይመከሩ ገባ ለምን አሁን አሜሪካውን እንዴት ነው ገዳማት አሁን ለምን ትሄድ ነበር ብታይ በጓደኛዬ ምክንያት አሁን እኔ ገዳም ገብቻ አውቃለሁ። ከዛ ለምን ስትለኝ ጓደኛዬ መም ላይ ነበር ለሱ መም ብዬ ገባው። አንዳንድ እምነት ያጸናል ይባላል። እምልህ ልጅ በጣም ወዳም ልጅ እኮ ነው። ይገርም ነው። ያለ ምግብ ማለት ነው ደም ስሩ የማይሰራ ደረቅ እንኳን የሆነ ርቦት ምግብ እስኪደርስ የሆነ ደረቅ እንደሚ 3-4 የሚበላ ልጅ እኮ ነው። ኩንጉ ፉ ፓንዳ ነው ቀጣይ ስሙ ራስ ፓንዳ ነው የሚባለው። ወላሂ ግን እምነት እንደሚያጸና የምታውቀው ያ ቦታ ላይ ሲሄድ የራብ ስሜት አይሰማኝም ማለት ዋው አስበው ሰፈር ውስጥ ለደቂቃ ካልበላ ያማል። ውፍረቱ ራሱ ደስ ሲል እና ያ ቦታ ላይ እምነት ምን አላቀም እንዳለው አይል እንዳለው እንዳልከው አሁን አንተ ይሄ አብዛኛው ሰው አሁን ሃይማኖትን ምን አረገው መሰለ እንደ ዘር ተክተን እንደምንመጣው ነገር አለ አይደለ? ነጋሽ ማል ልጅ ነው እንትና ልጅ እንትና ዘሩ ምንድን ነበር ከተባለ አንተ ዘር ታወቀ እኮ በቃ። እና ሃይማኖት እንደዛው ነው። አሚር ማል ልጅ ነው የሀጂ ሚፍታ ልጅ። ሀጂ ሚፍታ ምንድነው ሙስሊም አባቱ ሙስሊም ስለሆነ ነው የሆነው እንዴ? ገባ? አሁን ላይ ያለ ሰው እስኪ ነግያውን መንገድ ላይ አንድ ኦርቶዶክስን አስቁመን እስኪ እንጠይቅ እስኪ ኦርቶዶክስ ምንድነች? ኦርቶዶክስ ተዋህዶ ምን ያዛል ብለን እንጠይቅ እስኪ። ምን አይነት መልስ ይሰጠናል? እማጠብቀው መልስ ነው የሚሰጥ። ለምን ከአንድ ኦርቶዶክስ እንደዚህ እንዴት ገባ አይደል? የኦርቶዶክስን ክብር እንዳንተ የሚያውቁ የለም፣ እንደ አማኙ የሚያውቁ የለም፣ እንደ አባቶች የሚያውቁ የለም። የሙስሊምን ክብር እንደኔ እንደ አማኙ የሚያውቁ የለም። እኛ ያላከበር ነው እኛ ልናውቅ ያልጓጓንበትን እምነት ማን ሊያውቁ ይጓጓበታል? ገባ? እና ምን እላለሁ እኔ ይሄ እምነት ከማለታችን በፊት እምነታችን ላይ ምን እየሰራን ነው ይላል እኮ አንዳንዴ ሲናገሩ ትላልቅ ሰዎች አገሬ ምን ሰጠችኝ ይላል። እኛ ለሀገራችን ምን ሰጠናት? ይሄ ጥያቄ ቀድመ
እኔ እኮ ነጋሽ ምን ሰጠኝ ከማለቴ በፊት እኔ ለነጋሽ ምን ሰጠሁት? ሃይማኖቱን ለሃይማኖተኛው እንተውለት ነው። በቃ በዛ ልክ አንንካው ነው። ለምን መነካትም የለበትም። ምን ይሆናል መሰለህ እኔ የምፈልገው ወጣት እንደ አንድ አማኝ እምነቱን ጠንቅቆ ማወቅ የቻለ አማኝ ከሰው አይጣላም። ለምን? ነገሩ ከእግዚአብሔር ጋር ነው። በቃ ምንም እግዚአብሔር ካለ ከማን ጋር ትጣላለህ? ሁሉም ታልፈዋለህ። ብትሰነዝር እንደምታሸንፍ ታውቀዋለህ። በዓለማዊም እኮ በጣም አራዳ ከሆንክ በነገራችን ላይ ሁለት ነገሮች አሉ ከጸብ በፊት። አንድን ሰው እንደምታሸንፈው ካወቅክ ለምን ትጣለዋለህ? ብትመታው ወጪ አውጥተህ ልታሳክም ነው፣ የሕክምና ነው ወይ መታሰር ነው። ብትመታስ አልጋ ልትይዝ ነው። ስለዚህ ጸብን ብለህ ነው ልትሄድ የምትችልበት። አሁን ምን ሆነ መሰለ አሚሮ፣ ይሄ ጉዳይ የሶሻል ሚዲያ ገበያ ሆነ፣ ገንዘብ ሆነ፣ የሰው ደም የሰው ሃይማኖት ምናምን እንጀራ ሆነ። ሲባላ ሰንበዲ የሚገኝበት ሆነ። ሌላ ደግሞ የሶሻል ሚዲያው ተጽዕኖ ፈጣሪ ነው አዶናይ ሐዋሳ ላይ አግኝቶት ይሄን ልጅ ልታገናኙኝ ይፈልጋሉ ሲል ቪዲዮ ሰርቶ ነበር። ጋይስ የልጅ አያችሁት እንዴት እጄን እንደሳመው? እኔ የዛኔ ያልተሰማኝም ነበር፣ ዲስትራክተር ሆኜ ነበረ። አሁን ግን ሆኜ የቪዲዮ ሳየው በስማም ምን አይነት ንጹህ ፍቅር ነው። እውነቴን ነው የምላችሁ። ይህ ልጅ ለፎቶ አልጠየቀኝ። እኔ እንጃ ቲክቶክ ላይም አይቶኝ ያውቃል። በጣም ህፃን ልጅ ነው። አይ ዶንት ኖ ግን በጣም እውነት ለኔ በጣም ገረመኝ እና ሳምሃው ይበልጥ ደግሞ ራሴ እንዳፈቀር አድርጎኛል ይህ ልጅ። እውነቴን ነው የምላችሁ። እንደዚህ አድርጎ ሰው ሲስምህ ከልብ ሆኖ ከምታስበው በላይ በቃ ልብህን የሚሞላው ነገር ነው። እኔ እውነቴን ነው የምላችሁ ያደገ ሰው ከሚያፈቅረኝ እንደዚህ ህፃን ልጅ እንደዚህ ቢያፈቅረኝ እኔ በእጥፍ እታከማለሁ ውስጤ ማለት ነው። በቃ ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው። በቃ እውነት ኢትዮጵያ እንደዚህ ህፃን ልጅ ብትሆንልን፣ ሁላችንም እንደዚህ ህፃን ልጅ ብንሆን፣ ብንዋደድ፣ እንደዚህ በፍቅር ብንሳሳም ለራሱ ማን ዳም። ስለዚህ አሁን አንድ ቻሌንጅ ሰጣችኋለሁ እናንተ ይህ ልጅ ማለት ነው ካገኛችሁት ከሱ ጋር ሆናችሁ ቪዲዮ ስሩና ከዛ ግን ስልክ እንድትቀበሉ ፈልጋለሁ፣ ላግዘው ፈልጋለሁ። ይህ ልጅ የሆነ የሚወደው ነገር ልገዛለት ፈልጋለሁ። እኔ እውነት እወዳቸዋለሁ። እንደዚህ ብሎ ቪዲዮ ከሰራም በኋላ እንግዲህ ከልጁ ጋር ሲገናኝ የነበረው ቪዲዮ እጅግ በጣም የሚያስደስት ነበር። አይተነው እንመለስ ጋይስ። አሁን እንግዲህ መጥቷል፣ ወደዚህ ይመጣል። አስዞር አላሳይች ሄሎ ተገናኘን። አዲስ አበባ መጣሽ ወይ? ፍቅር የሆነ ልጅ በእናትህ ደህና ነህ? እንዴት ነበር አየር? ጥሩ ነበር። ያው እቺ ፍላወር እቺ አበባ አለች ታምራለች። ደግሞ ላባት እንዴት ነህ? ደህና ነህ? እንደምን አለ? ደህና ነህ? እንዴት ነህ? አለን። ስላገኘኋችሁ በጣም ደስ ብሎኛል። አዲስ አበባ እንዴት ነው ታዲያ? ወደድከው? ይሄው እንደዚህ ያስፈራል። ደመናማው ዳቂ ያሳያችሁ ምን እንደሚመስል። ሁሌም እንደዚህ አለችም አዲስ አበባ። እሺ ግቡ። ያው ጋይስ እንግዲህ ተቀብለናቸዋል። መጥቷል ልጃችን። እዚህ ተገናኝተናል። በቃ ቲክቶከር መሆን ትፈልጋለህ? ላስጀምርህ ቲክቶክ? እውነት በቃ ይኸው አዲስ የቲክቶክ አካውንት እንከፍትለታለን። አርባ ምንጭ ላይ በቃ ኃይለኛ ማስታወቂያዎች እንግዲህ ታሰራላችሁ። የአርባ ምንጭ ቢዝነሶች አይደል እንዴ? ያው የአባትሽ ህይወት ይቀየር ነው። ደስ አለ። አሁን ዛሬ ቀጥታ ደክሟችኋል። አልጋ እንይዛለን። አሪፍ ሆቴል አስገባችኋለሁ። መዝናናት ትፈልጋለህ? መጫወቻ ቦታ መኪና ነድተህ ታውቃለህ? ላስነዳ መኪና ማርያም ላግባሽ። ሌላ ደግሞ ሰይፉ ኢቢኤስ ላይ አንዲት እህታችን ቀርባ ልጇን ካላባት እንዳሳደገችና ብዙ የህይወት ውጣ ውረዶችን እንዳሳለፈች ስትናገር ነበረ። ሰይፉም ደግሞ ጉዳዩን ጀምረኸው ወደኋላ ልትል አይገባም፣ ይህን ነገር መጨረሻውን አስታርቃችሁ ካንተ ማየት እንፈልጋለን እያሉ ብዙ ጥያቄዎች እየቀረቡለት ነበረ። በዚህ ሳምንት አቅርቧቸው ብዙዎች እንዲያለቅሱም ምክንያቱ ነው። ፍቅር ብላል። በቃ አይዞህ እኔ እውነት ለመናገር በጣም አስከፍቻታለሁ። በጣምም በድያታለሁ። መችስ ደስተኛ ልትሆንም አትችልም በዚህ ነገር። እኔም እያሳለፍኩት ያለሁት ስቃይና እያሳለፍኩት ያለሁት ነገር ፈጣሪ በቃ
ቅጣት እየቀጣኝ እንደሆነ ማምኛለሁ። ለማስተካከልም እሞክራለሁ። ግን እሷን ደግሞ በጣም በድያታለሁ። በነገራችን ላይ መደወልም መጠየቅም እፈልጋለሁ። ግን ደግሞ የእሷን ስሜት እፈራለሁ። በጣም የምሳቀቀው ማለት እኔ ሳላስብም ቀርቼ ምናምን አይደለም፣ አስባለሁ። ግን ደግሞ እፈራለሁ ከእኔ ከበደልኩት በደል አንፃር ማለት ነው። እና ይሄን ሁሉ ቻሌንጅም ይሄን ያክል መከራም እያየሁት ያለሁት በእኔ ላይፍ ላይ ተጽዕኖ አለው ታበቀ። ስሜቷ በተወሰነ መጠን ተጎድቷል ብዬ አስባለሁና ይቅርታ ጠየቃት። እስኪ ጠይቃታ አስቲም በእኔ አንቺ በምን አይነት መንገድ ይቅርታ መጠየቅ እንደምችል አላውቅም። ይቅርታ አድርግልኝና እኔ መሀል ቤት ነኝ አሁን ላይ። እሷን እኔ ጃኒ ምን ልበልህ ሲሻ አሁን ላይ ያርከው ነገሮች ሁሉ ለተፈጠረው ልጅ በመሃል ተፈጠረና አንተ ራክ እሷን ማገዝ ነበረብህ። ያ ወቅት ደግሞ እኔም በራሴ ቤት በሌሎችም ስለማይሆነው የወለዱ ሴቶች አጠገባቸው ባላቸው እንዲኖሩ ይፈልጋሉ። ቢያጣም ቢነጣም ቢኖረው ዋናው የሱ መኖር ነው በገንዘብ የማይለካውና ያ ይመስለኛል ስሜቷን የጎዳው በጊዜው እና ስላንተ ስትናገር እኮ አወደዋለሁ የሚለውን ነገር ሳየው እንደዛ አይነት ስሜት ውስጥ እንደሆነ ላንተ ያላት ፍቅር ግን አለ። ስለዚህ ሁላችንም እኮ የሆኑ ነገሮች እናጠፋለን፣ ግን የበደሉን ሁሉ ይቅርታ እንደምንልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም፣ ይቅርታ ጠይቃት ግድል ምን ማለት እንደምችል አለ የምሬ ነው ማለት እኔ ሳላስባት ቀርቼ ብዳም አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። እኔ እሷን ከርቼ አይደለም ልጅ ከርቼ አይደለም ክፍለ ሀገር ሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ግብ ኃይለኛ ግብ ገጥሜ ነው ይቅርታ የባሰው እንዴ እንዴ ፍቅር ብለሃል። በቃ አይዞህ አላህ ዳም ደስ ብዙዎች ጥያቄ ነበር። እባክህ ሰይፉ ሌላ ደግሞ ሞዴል ሩትን በተመለከተ አዲስ ነገር ወጥቷል። እሱም ደግሞ እጅግ በጣም የሚያሳዝንና ልብ ሰባሪ ነገር ነበረ። እሱም ደግሞ የሞዴል ሩት እህት ሞታ መገኘቷን አንተና መረጃ ወጥቶ ነበረ። ሰበር በመሃል አዲስ አበባ የታፈነችው የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት በአጋሾቿ ተገድላ መገኘቷ ተሰማም። ዘሀበሻ ከአዲስ አበባ ፖሊስ ከቤተሰብ ምንጮች ያሰባሰበው መረጃ እንደሚከተለው በአጭሩ አቀርባለሁ። በሚስ ወርልድ የውበት ውድድር ላይ ኢትዮጵያን ለመወከል በዝግጅት ላይ በምትገኘው ሞዴል ሩት ይርጋለም ቤተሰብ ላይ ከባድና አሳዛኝ መርዶ ወርዷል። የታላቅ እህቷ ወጣት ቅዱሳን ይርጋለም በመሃል አዲስ አበባ ቤተል አካባቢ ከቤቷ ተጠርታ ከወጣች በኋላ ታግታ መወሰዷና በመጨረሻም አጋቾቿ መገደሏ ተረጋግጧል። የአዲስ አበባን ሕዝብ እጅጉን አስደንግጧል። በተለያዩ የክልል ከተሞች ይሰማ የነበረው የእገታ ድራማ አዲስ አበባ ደርሷል። ለዘሀበሻ የደረሰው መረጃ እንደሚያመለክተው አጋቾቹ ወጣት ቅዱሳንን አፍነው ከወሰዱ በኋላ ለቤተሰቦቿ የ2 ሚሊዮን ብር ቤዛ ጠይቀው ነበር። ይሁን እንጂ ገንዘቡን ቢጠይቁም ምንም አይነት ርህራሄ ሳያሳዩ የዚችን ወጣት ሕይወት በአሰቃቂ ሁኔታ ቀጥፎታል። ይህንን አሳዛኝ ክስተት ተከትሎ የአዲስ አበባ ፖሊስ ከኦሮሚያ ክልል ፖሊስ ጋር በመቀናጀት ባደረገው የጋራ ኦፕሬሽን
ቡድንና ከፍተኛ ክትትል ወንጀለኞችን ከህግ ለማምለጥ ሲሞክሩ በቁጥጥር ስር ለመዋል ችሏል። ፖሊስ ተጠርጣሪዎቹን ከያዘ በኋላ ባደረገው ምርመራ አጋቾቹም የገደሉበትን ቦታ ጠቁመው የሟች አስክሬን ሊገኝ ችሏል። በ2026 የሚስ ወርልድ ኢትዮጵያ አሸናፊ ሆና ኢትዮጵያን በዓለም አቀፍ መድረክ ለመወከል እንዲሁም የባህልና ስፖርት የክብር አምባሳደር በመሆን የኢትዮጵያን ቱሪዝምና እሴቶች በተለያዩ የክልል ከተሞች በመዘዋወር በማስተዋወቅ ላይ ትገኝ የነበረችው ሞዴል ሩት ይርጋለም ይህንን አሳዛኝ የቤተሰብ መርዶ ተከትሎ ሀገራዊ ተልዕኳን ለጊዜው ከክልሎች አቋርጣም ወደ ቤተሰቧ ተመልሳለች። የሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴ ባወጣውና ለዛ ሀበሻ በላከው ይፋዊ የፕሬስ መግለጫ የወጣት ቅዱሳንን አሳዛኝ ህልፈት በመግለጽ ለሞዴል ሩት ይርጋለም ለቤተሰቦቿና ለወዳጅ ዘመዶቿ ጥልቅ ሐዘኑን አስተላልፏል። ሌላ ደግሞ ሰመረ ባሪያው እጅግ በጣም ጠቃሚና ትክክለኛ ነገሮችን ሲናገር በተደጋጋሚ ሰምተነው እናውቃለን። ዛሬም ደግሞ የተናገረው ነገር ብዙዎችን ትክክል ነው እያሉ ይገኛሉ። እናንተም ስሙትና የሚሰማችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ከኢትዮጵያ ኑሮ በጣም አስርጁ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በቃ በጣም የሚገርም ምግብ ነው የሚሰጡ። ማስራት የለም ምን መተኛት ብቻ። ጠዋት የምንጠጣው ራሱ ወተት ነው። ዋው ወተት ይሁን ሻይ ትንሽ ቀለቀል ያደርጉባታል። በቃ ተሰምቶኝ ማያውቀው ሰላም እዛ ተሰማኝ። እዛ እስር ቤት መውጣትም አልፈለኩም። እኔ እዛው እስር ቤት ቢያስቀምጡኝ ነው ደስ የሚለኝ። ምን ልትሰሪ መጣሽ ታዲያ? ማለት ማን ነው ያለሽ? ሲጀምር አሁን እኛ ጋር መተሽ እዚህ አፍሽን ከምከፍችብን ብትቀሪስ ባመጪስ? እስረኛ ማይንድ ኖሮት ሰው ይሰራል። በነገራችን ላይ ሆድ ልብስ ለብሶ ያየሁት አንቺን ነው። ሆድ በቃ የኑሮ ዴስቲኔሽን ነው። ዶሮ ትበያለሽ፣ ተኝተሽ ትያለሽ፣ ምናምን ትያለሽ። ከነሱ ኑሮ እኛ ምናምን ይሻላል ባል። ይሄን ሀገር ማናናቅ ስትችሉበት መቼም በቃ በምንም አይነት መስኩ ይሄ ሀገር ካልተነቆረ ኮንተንት ማይሰራም፣ ሰውም ላይክ አያደርግም። እንደ ቪዲዮ ፈጣሪ ስናየው ቀራጩን እንደገና እንዳንቺ ደግሞ የስልጣኔ ንግግር ተናግረሽ በቃ እንትንሽ ወጥቷል። ሰው ከሀገር የሚሰደደው ለብዙ ነገር ነው። ይኔናት እንደ አንቺ ዶሮ በልቶ ተጋድሞ ለመዋል አይደለም። በጣም ብዙ ለፍተው አረብ ሀገር አፈርልሰው ለዓላማ ለትልቅ ኖብል ለሆነ ዓላማ የሚሰሩ ሰዎች የሚለፉ ሰዎች አሉ። ለመተኛትና ለመብላቱ ኢትዮጵያ ውስጥ እንደው ርቦት የሞተ ሰው ታውቂያለሽ? እንዲህ ድርቅ መጣ ምናምን የሚለው ካልሆነ በስተቀር ከተማ ውስጥ ብትለምኝም ትበያለሽ። በነገራችን ላይ አዲስ አበባ ሁሉንም አቅፎ ነው የሚኖረው። ታችም አለ የመጨረሻ ዳውን ዩናይትድ ኔሽን ከድህነት ጠለል በታች የሚለው ተንጣለንም አለን እላይም አለ። ከፈለግሽ እንደዚህ በውስኪ የሚታጠቡም አሉ። ሆድ ብቻ አይደለም። ሆድ ዘንጦ እንዴት ኢንተርቪው ይቀርባል? የኔ እናት እንዱ ምንድነሽ? ጎበዝ ነሽ። ኢትዮጵያ ኑሮ በቃ የእንትን እስር ቤት ይሻላል። እዚህ ሀገር ሰውኜ ከምፈጠር አውስትራሊያ እንደው ዛፎኜ በበቀል እንደው አጋም ባረገ እንደዛ ያልክ እንትን ምትለው እኔ ስልጣኔ በዚህ አይገኝም። ኩራት ራስን በማጣጣል አይገኝም። ሃውኤቨር ድሃ ብትሆን ሃውኤቨር ችግር ቢኖርብህ የሆነ ነገር ለመቅረፍ እንድትወቃቅሰንም ተነጋግረንም ተጫጫሆንም ለመቅረፍ ይሞከራል እንጂ ምንድን ነው እንደዚህ ማማረር? አሁን አንቺ ስልጡና ነሽ። የዱባይ ለዛ ነው የተሸፋፈንሽው። ዱባይ ልትጫወች እዚህ በእናትሽ ሂጂና ታሰሪ። ለምን አትሞክሪውም? እዚህ ተዛማጁ አለ እናዘጋጅልሻለን። እስር ቤት እኮ እኛ ጋር አላጣንም እኮ ውጩ ነው የከበደን። ውስጥማ ያው የግቢ ስፋትና ጥበት ነው እንጂ ሁላችሁም ውስጥ ናችሁ ብሏል አንድ ወዳጄ። ግን ቢሆንም ቅሉ እንዳንቺ አይነት እንደው ምንድነሽ ነው ምን ትላለች? እንደው ኧረ ፈሪ እንደው ስማ ቤተሰቦች ለዛሬ ይላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋችሁ አልጠራጠርም። ቪዲዮን ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማይ ምክራችሁን ደግሞ ኮሜንት ላይ መጻፋችሁ እንዳትረሱ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።